السلام عليكم ورحمة الله وبركاته. እኔ ባለትዳር ነው ጥያቄው። እኔ ባለትዳርና አንድ ልጅ አለኝ። ነገር ግን ባለቤቴ በፊት የምትወደው ልጅ ነበረችና እኔን ማግባትና ልጅ መውለዱን ስታውቅ ሲህር አሰራችበት። ከዛም አይኖቹ ማየት አቆሙ፣ ሰውነቱም ሽባ መሆን ጀመረ። በጣም ታመመ። እኔ በቻልኩት አቅም ሩቃና ህክምና አስደረኩለት። የሱ ቤተሰቦች እርዱኝ ስላቸው ያንቺ ባል ነውና አይመለከተንም አሉኝ። እንደውም የታመመው ባንቺ ሰበብ ነው እያሉ ይወቅቱኝ ጀመር። አሁን ላይ ሁሉም ነገር ከአቅሜ በላይ ሆነ። መጨረሻ ላይ እስኪ እናንተ ሚውት ብዬ ቤተሰቦቹ ጋር ወሰድኩት። እኔ አሁን ላይ ምንም አማራጭ ስለሌለኝ መፋታት እፈልጋለሁ። ይሄን ማድረጌ እንዴት ይታያል? ያው ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ነገር ብዙ ጊዜ ይከሰታል። ያው የሲህር ምክንያቱ ወይ በትዳር በፍቅር ዙሪያ ወይ በገንዘብ ወይ በስልጣን ወይ በኢልም በሆነ ወይ በወንበር ይሆናል። ምክንያት ያለው ሲህር ለመስራት አንድ ሰው ማለት ተገቢ ባይሆንም ማለት ነው። አንቺ እንዳለሽው ስታውቅ ጊዜ ሲህር ሰርታበታለች። እንግዲህ ያው አላኩላህ ከባድ ወንጀል ውስጥ ገብታለች። ሲህር ያው ኩፍር ነው። አንቺ ደግሞ ከዛ በኋላ ያለሽን መጠቀምሽ እጅግ አላህ ዘንድ ተወዳጅ የሆነ ስራ ነው። አላህ ይቀባሽ ያደግልሽ። ነገር ግን ማቋረጥ የለብሽም በአንድ ጊዜ። ባልሽ ነው፣ ልጅ አባት ነው፣ ወንድምሽ ነው በእስላም ስለሆነ እንግዲህ አንቺ በማግባት ነው ይሄ ሁሉ ሊደረግበት የቻለው። ይሄን ታሳቢ በማድረግ በስራሽ መቀጠል አለብሽ። ያው ሩቃ ምናልባት የገንዘብ ጥረትም ካለ ወንድሞች በተለያየ ቦታ አሉ ከነሱ ጋር ተባብሮ እንግዲህ ከፍተኛ ሩቃ ቦታ እንዲወሰድ ተለቀው እንዲደረጉለት ማድረግና ያው መንቀሳቀስ ይጠበቅብሻል። ቤተሰቦቹ አንቺ ነው የደገምሽበት አንቺ ባንኛው አይመለከተንም ማለታቸው ስህተት ነው። አንቺ ስታረግ ያላዩም ዝም ብሎ ጠርጥሮ ይሄ ማለት አይሆንም። ስህተት ብታረግበት አንቺ ብዙ ለፋቀናላቲ ትቺ ነበር አላዩም። ይሄ ከባድ ጀሪማ ነው። ያን ነገር ታገሽ፣ ያው አላህ ይከፍለሻል። አው ብታያቸው ይመረጣል ስላልተረዱ ነው። ምናልባት አሁን በዚህ ልክ ተስፋ ቆርጠሽ ሌላ ትዳር ለመሄዱ ትንሽ ጥሩ ላይሆን ይችላል። ምናልባት አላህ አንቺን ሊፈትን ያመጣው ነገር ሊሆን ይችላል። ስለሆነ በበለጠ ገንዘብን ሰፋ ያለ ገንዘብ ተደርጎልሽ ከወንድሞች ጋር እንድለሽ ከዛ ሰፋ ያለ ከፍተኛ ሩቃ ቤት ማለት ሩቃ ማዕከላት ጋር ብትወስጂው ጥሩ ሊሆን ይችላል። ሲህር ይከሽፋል። ሴት ሳይት ቀላል ይከሽፋል። የራቂው ሩቃን ያደርገው ሰው ያቂንና የክረሰ ቁርጠኝነት ሁኔታ ነው እንጂ ብቻ ሁሉ ሲህር ባለ ይከሽፋል። በአመት ይከሽፋል፣ በሁለት ዓመት ይከሽፋል፣ በሶስት ዓመት ይከሽፋል፣ በአራት ዓመት ይከሽፋል። ስለሆነ በደንብ አማጥጭና ቁጥረቲ ባል ማለት አቁ በጣም ከባድ ነው። ከአላህ ከረሱል በኋላ የባላቅ በሴት ልጅ በጣም ከባድ ነው። ስለሆነ ይሄን አድርጊ። በአንዴ ግን እሱን ተስፋ ቆርጠሽ ሌላ ይሽ ትንሽ ጥሩ ላይሆን ይችላል። ምናልባት ያው ሁሉ አማጣሽ ሰርተሽ ሁኔታው በቃ ምንም ከበደ ከሆነ ጉዳይሽን ወደ ሸሪዓ ፍርድ ቤት ልታደርሽ ትችያለሽ። ምናልባት ከጨረሽ በኋላ ትዳር መያዝ ወሳኝ ማለት ነው ወንጀል ላይ ወጣለ ምን ሁኔታ ሲጋት ካለ ያን ጊዜ ላይ ከለከል ይችላል። አሁን ባይሲው ብቻ ግን ተነስተሽ በዛ ነው የሌለብሽም ነው የሚለው አላህ አላህ ያርገው እንጂ አላህ ያርገው ምንም አይሳነው ምንም አይሸንፈው አላህ ያርግልሽ ለአንቺ ለበለክፈርሽ እንግዲህ ያው ገፋቀና ያልሽውን ውጤት አላህ ባይሽ በቅርበት ያሳይሽ ከባልሽ አላህ አይለይሽ ነው የሚለው አላህ